ያው እኔ የሚታየኝ አንድ ነገር አለ ፍሎረንቲኖ ፔሬዝን በተመለከተ ሱፐር ሊግም ሲመሰረት የነበራቸው አንደኛው ጉዳይ የሆነ ሰዓት ላይ ሪያል ማድሪድ የፈለገውን ተጫዋች ማስፈረም ይችል ነበር። ለምሳሌ የተለየ ሁሉ ማፍረሻ ከሌለው አይ ቴል ዩ ከፔዥ ተጫዋች ማስፈረም አይችልም ሪያል ማድሪድ ልክ እንደ ምባፔ ኮንትራቱን ጨርሶ ካልሆነ በስተቀር የፔዥን እጅ ጠምዘሽ በከፍታ ገንዘብ ከፍላለሁ ብለሽ መውሰድ አትችልም። ለምባፔ ከ200 አቅርበዋል የፔዥ ተጫዋች በነበረበት ጊዜ። ምክንያቱም የመንግስት ክለብ ነው፣ የሀብታም መንግስት ክለብ ነው። ድሮ ግን ሪያል ማድሪድ አልፋ ዶግ ነበር። በቃ ከሁሉም በላይ ገንዘብ ያለው ሪያል ማድሪድ ነው። የሆነን ተጫዋች ከፈለገ ማስፈረም ይችላል። ያን ያህል ቀላል አይደለም፣ ግን ብዙ ጊዜ እንደዛ ነው። ጋላክቲኮቹን እንደ ልብ ያስፈረሙ የነበሩት ለዛ ነው። አሁን እነዚህ የመንግስት ክለቦች ከመጡ በኋላ ከሪያል ማድሪድ ከነዚህ ጋር ሊፎካከር አይችልም። ሱፐር ሊግን የፈለጉበት ምክንያት እሱ ነው። ይሄ የኢኮኖሚ ሀቅ በዚህ አሁን ባለው መዋቅር ልንፎካከረው የምንችለው አይደለም። ድሮ እኮ ሪያል ማድሪድ ነበር የዓለም ውድ ተጫዋች የሚያስፈርሙ ሪካርድ የሚሰብረው። አሁን ከሪያል ማድሪድ በላይ የሳውዲ ክለቦች ገንዘብ ማውጣት ይችላሉ። የሳውዲ ክለብ ከፈለገ ለምባፔ እኮ 300 አቅርበዋል ነበር። ለምባፔ ለብሩኖ እንኳን የ200 ሚሊዮን ዩሮ ፓኬጅ አቅርበው ነበር። አይን የሌለው ገንዘብ ማቅረብ ይችላሉ። ምንም ችግር የለባቸው። አሁን ያ ያሳስባቸዋል እና ለዚህ ነው የውጭ ኢንቨስትመንት የሚፈልጉት። ሪያል ማድሪድ በገቢ አንደኛ ቢሆንም ግን የዛሬ 15 ዓመት የዛሬ 20 ዓመት የነበረ ኮምፒቲቲቭ አድቫንቴጅ የለውም። ስለዚህ የውጭ ኢንቨስትመንት የሚፈልጉበት ምክንያት በሄጅ ፈንድ ይሁን በኢንቨስትመንት ፈንድ ይሁን በምን ይሁን ብቻ ማምጣት ይፈልጋሉ ገንዘብ። አሁን የእሳቸው ምንም የቢዝነስ ኢንትረስት የሌለው እና የእናንተን ድርሻ የሚነካም አይደለም። እናንተ ግን አባልነታችሁ አሴት እንዲሆን አደርጋለሁ፣ እንዲያውም እናንተን ፕሮቴክት የሚያደርግ ነው። ተቃራኒውን ነው የሚሉት እኚህ ሰው ደግሞ። ልክ ከጥርስ ሳሙና እቃ ውስጥ አንዴ ሳሙናው ከወጣ ተመልሶ አይገባም። ስለዚህ አንዴ ከእጃችሁ መውጣት ከጀመረ በኋላ አሁን 5% ይሆናል፣ ግን የሚሸጥ ድርሻ ካላቸው ሰዎች ለመሸጥ ሄዚቴት አያደርጉ። በሌሎች ክለቦች የሆነው እሱ የሚሸጥ ማቴሪያል አሁን የሚሸጡት ማቴሪያል ላይ አሁን ያላቸው ልብ ነው፣ ለሪያል ማድሪድ ያለ ድጋፍ ነው። እሱ ደግሞ አይሸጥም። ፍሎረንቲኖ ፔሬዝ አይሸጥም ይሄ ብለዋቸዋል። በኢኮኖሚ ተደረጉ 1 ዩሮ ግን አያወጣም። ይሄ ድጋፋችሁ አስፈላጊ ነው፣ ድጋፋችሁ ብዙ የሚያወጣ ነው፣ ግን ለልጆቻችሁ ግን አታወርሱትም ይሄን ነው የሚሉት። ስለዚህ ኤንሪኬ ሪኬልሜ ለሪያል ማድሪድ ነፍስ እኮ ነው። አሁን ሪያል ማድሪድ እንዴት ይቀጥል የሚለውን ጉዳይ በተመለከተ የሚደረግ ሪፈረንደም ነው፣ ህዝበ ውሳኔ ነው። የሪያል ማድሪድ እጣ ፈንታ በተመለከተ የሚወስን እጣ ፈንታ ነው የሚል አሁን እነዚህ ሁሉ አዳዲስ ድምጾች ናቸው። ትራንስፎርማቲቭ ነው ይሄ እና ስለዚህ ስትመርጡ አስቡ፣ ስለዚህም ነው የምትመርጡት የሚል ደግሞ አቋም አላቸው። ለጊዜው ፍሎረንቲኖ ፔሬዝን ያሸንፋሉ የሚል ግምት የለም በጭራሽ። አይ ቲንክ እሳቸው የሚያውቁት ይመስለኛል ከልባቸው። በሰዎች እንዲያውም የተደነቁት በ10 ጊዜ እንደዚህ አይነት ኤሌክሽን ካምፔን ያደራጃሉ የሚል ግምት አልነበር። በ10 ቀን በጣም አጭር ጊዜ ነው፣ በጣም አጭር ጊዜ ነው። እና ደግሞ የፍሎረንቲኖ ፔሬዝ ጋዜጣዊ መግለጫ ከመሰጠቱ በፊት ለፕሬዝደንትነት ይጠራሉ፣ ያንን ጋዜጣዊ መግለጫ ይሰጣሉ የሚልም ግምት ስላለበር ማንም ሰው ሲሰናዳ አልነበርም። የምርጫ ዓመት አይደለም ይሄ እና በአጭር ጊዜ ውስጥ ብዙ ድጋፍ በንጽጽር ማለት ነው ከጊዜው ማጠር አንጻር ድጋፍ ነበራቸው። እንደዚህ ፍሎረንቲኖ ለቢዝነሱ ሲል ነው ብለዋል። እሳቸው ደግሞ ለቢዝነሱ ሲል ለኮክስ ግሩፕ ለሚባለው ለሱ ሲል ነው ያንን የሚያደርገው ሲሏቸው እኮ ነው። አይ አንተ እውነተኛ ስላልነበርክ ለዚህ ነው አንተ የሪያል ማድሪድን ማሽነሪ ለእኔ ቢዝነስ እንደምትጠቀም ትናገር የምትሞክረው። ምክንያቱም እኔ አሁን ኢንፍሌሽን አጀስትድ ማለት ነው አንተ የሪያል ማድሪድ ፕሬዚደንት ሆነ በ2000 ስትመረጥ ከነበረ ሀብት በ5 የበለጠ ሀብት አለኝ ነው። ስለዚህ አያስፈልገኝ። ምክንያቱም ምንድነው ኤሲኤስ ነው የሚባለው የፍሎረንቲኖ ፔሬዝ የሪል ስቴት ካምፓኒ ነው መሰለኝ። እሳቸው ፕሬዚደንት ሆኖ ሲመረጥ 3 ዓመት ብቻ ነው የቆዩ በህልውና በተቋም ህልውና። እኚህ ሰው 2014 ላይ ነው 12 ዓመት ቆይተናል። ስለዚህ ሪያል ማድሪድ ማሽነሪ አልተጠቀምም ብለው እንዲያውም አንዳንድ ሰዎች ሪያል ማድሪድ የፕሪሲዝን ቱር በሚያደርግበት ጊዜ በሙሉ የኤሲኤስን የቢዝነስ ኢንትረስቶች ከግምት ያስገባ ቱር ነበር ያደርግ የነበረው። ስለዚህ ነው ሪያል ማድሪድን ለራሱ ቢዝነስ የተጠቀመ ሰው ካለ ራሱ ፍሎረንቲኖ ፔሬዝን የተጠቀመው። ስለዚህ ለዛ ነው ራሱ ስላደረገው ሌላውም ሰው ያደርገዋል ብሎ እኔን በዛ ስም የሚጠራኝ ይላሉ። ከ2007 ከ2014 እና እስከ 2011 ባለው ጊዜ ከዛ ከ2009 አሁን ደግሞ እስከ 2026 ባለው ጊዜ በጣም ብዙ እህት ኩባንያዎችን ገዝቷል ኤሲኤስ እና ዓለም ላይ አሁን ፍሎረንቲኖ ፔሬዝን ሰው የሚያውቃቸው
በኤሲኤስ ባለቤትነታቸውና ሲኢኦነታቸው አይደለም በሪያል ማድሪድ ፕሬዚደንትነታቸው። ስለዚህ ያንን በሪያል ማድሪድ መታወቅን የተጠቀምክበት አንተ ነው ደግሞ የኛኛው ሰው